እኔ ዛሬ 70 ብር ብሰራ አብሮኝ እኩል የወጣው ልጅ 150 ብር ሊሰራ ይችላል። የሚረዷችሁ ሰዎች የምታገኙበት አሪፉ ስራ ነው። እዚህ ሀገር መታችሁ ተምራችሁ ሎንግ ተርም የሆነ ፕላናችሁን ይቀየርባችኋል ማለት ነውና በኋላ ላይ ከ7 ላይ ኦር 8 ላይ በጣም ስራው ቢዚ ካልሆነ በስተቀር ቤት ነኝ እኔ ሞር ወገብ ላይ ነኝ የሚያደላኝ ወገብ ሞር ያመኛል። ዋትስአፕ ፋሚሊ እንደናችሁ ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬ በሌላ ቪዲዮ ተገናኝተናል ማለት ነው። በዛሬ ቪዲዮአችን እኔ በኡበር ስራዬ ኦልሞስት ብዙ ጊዜ ቆይቻለሁኝና ተጠቀምኳቸውን ቶፕ 3 ምላቸውንና የተጎዳዋቸውን ቶፕ 3 ምላቸውን ነገሮች እነግራችኋለሁ ማለት ነው። አንድ ጥሩ፣ አንድ መጥፎ፣ አንድ ጥሩ፣ አንድ መጥፎ እያደረኩኝ ኡበርንም አሰራር በዛው አፕዴት ያደረጋቸው ነገሮች አሉ። እነሱንም እያሳየኋችሁ አብረን የምንቆይ ይሆናል። ኡበር ከሰራሁኝ በጣም ቆይቻለሁ። ከዛም የተነሳ ነው እንደ አዲስ ለመስራት ያሰብኩት ማለት ነው። አሁን ጋራጅ ነው ያለሁት፣ ታች ቤዝመንት ነው ያለሁት። መኪናን ፓርክ ያደረኩበት መኪናችን ቀን ወደ ስራው እንገባለን። በስራው መሀል የተመለስኩኝ ቶፕ 3 ምላቸውን አድቫንቴጅ እና ዲስአድቫንቴጆችን ሼር ማድረጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዋጓን መኪና ውስጥ ተመልሻለሁ ማለት ነው። ከረጅም ጊዜ በኋላ በኡበር አሰራር ድጋሚ ተመልሻለሁ። እኔ እዚህ ስክሪን ላይ ሼር አደርግላችኋለሁ። በኡበር በኩል አዲስ ነገር ያለው አንድ ነገር ብቻ ነው፣ ሌላው እንደዛው ነው። ኡበር አፕሊኬሽኑ ይሄን ይመስላል። ስክሪኑ ላይ እንደምታዩት እኔ እዚህ ጋር ስክሪን ሪከርድ አደርግላችኋለሁ። ኡበር አፕሊኬሽኑ ይሄን ይመስላል። የተለየው ነገር ምንድነው ብትሉኝ፣ በፊት የነበረው እዚህ ጋር ስክሪኑ ላይ የነበረው ግራፊክስ እንደዚህ አልነበረ የሚያሳየው። አሁን ላይ ፓሴንጀር ላይ ስታደርጉት የምግቡን ላይ እርግጠኛ አይደለሁም ሰርቼ ስለማለት፣ ፓሴንጀር ላይ ግን ከ1 እስከ 5 ደቂቃ የሚላል እዚህ አካባቢ ካያችሁት፣ ከአንድ በቀይ የተጻፈው ከ1 እስከ 5 ደቂቃ የሚለው አንድ ጥሪ ለማግኘት ከ1 እስከ 5 ደቂቃ ውስጥ ትቆያለህ የሚለው ነው። ግምቱን ነው የሚነግራችሁ። ወደ ላይ ደግሞ እንደዚህ ትሄዱ ከአንድ እዚህ አካባቢ ደግሞ ከ1 እስከ 15 የሚለው አንድ ትሪፕ ለማግኘት ከ1 እስከ 15 ደቂቃ። ይሄ በፊት ሊፍት ላይ የነበረ ነገር ነው። አሁን ከሊፍት ነው ወደዚህ ወደ ኡበር የመጣው ማለት ነው እንጂ በፊት ኡበር ቢዚና መሆኑ አለመሆኑ በከለሮች ነበር የምንለየው። ኦሬንጅ ሲሆን በጣም ደማቅ ኦሬንጅ ሲሆን ቢዚ ነው። ከዛ ፈዘዝ ሲል ደግሞ ስሎ ነው። ነጭ ሲሆን ደግሞ ምንም ስራ የለም ማለት ነው። እንደዛ ነበርና እንደዚህ እንደምታዩት ከ1 እስከ 7 የሚል አለ፣ ከ1 እስከ 3 የሚል አለ። ይሄን የተለየ ነገር ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ በኡበር በኩል አዲስ ነገር ነገራችሁ ነገር ምንድነው? እንደምታዩት 4 አይነት ስራ ነው ያለው። ፓኬጅ አለ፣ ስጦታ ዴሊቨር የምናደርግበት ማለት ነው። ፓኬጅ የሚባለው ጊፍቶችና የተለያዩ ዶክመንቶች የምናደርስበት ነው። ኦፍ ነው። አሁን አላበራሁትም፣ ባበራው እንደዚህ ይሆናል። አሁን ስለማልሰራው ኦፍ ሆኗል። እዚህ ጋር ደግሞ ቢዚ ብላ የነበረችው አሁን የጠፋው ኡበር ፔት የሚለው የእንስሳዎች ነው። ፓሴንጀር ሆኖ ፓሴንጀር ሆኖ ግን ውሻና ድመት ምናምን ጥንቸል ምናምን ይዘው የሚገቡ ማለት ነው። እነሱን ከፈለኩኝ ኡበር ፔት ግን እኔ ከእንስሳ ጋር ብዙ ፋሚሊየር ስላልሆንኩ አጠፋዋለሁ ማለት ነው። እዚህ ጋር ደግሞ ዴሊቨሪ ነው። ኦፍ ያደረኩትኝ አሁን ዴሊቨሪ ነው፣ የምግብ ነው። ይሄ ደግሞ ምግብ ዴሊቨር የምናደርግበት ማለት ነው። ኡበር ኤክስ ደግሞ ፓሴንጀር ነው ማለት ነው። ዛሬ ስንሰራ የምንውለው የፓሴንጀር ነው። እዚህ ጋር ኡበር ኤክስ የሚለው የሰው ምልክት ያለው ሰዎችን የምናደርስበት አፕሊኬሽን ነው ማለት ነው። ሰው ለዛሬ ሁለቱን ነው ኦፍ እናደርኩት። ከዛ በተጨማሪ ደግሞ ከታች ያለችው ኦን ኦፍ ማረጋት የሾፕ ኤንድ ፔ ነው። የሾፕ ኤንድ ፔ ማለት ደግሞ ከሜትሮ ከወልማርት ከተለያዩ ግሮሰሪ እንትሮች ሱፐርማርኬቶች በመሄድ ግሮሰሪ ገዝተን ለሰዎች ዴሊቨር ማድረግ ማለት ነው። እሱም ዛሬ መስራት ፕላን ስለሌለኝ ኦፍ አደርገዋለሁ ማለት ነው። ዛሬ የምሰራው ምግብና ሰዎችን ብቻ ነው ማለት ነው። ሁለቱን ብቻ ኦን አድርጌያለሁ። ይሄን ይመስላል አጠቃላይ የኡበር ግራፊክስ በካናዳ ያለው ማለት ነው፣ በቶሮንቶ። ዛሬ የምንጀምረው 5 ሰዓት ተኩል ነው፣ ሌሊት 5 ሰዓት ተኩል ነው። የሞርኒንግ ፐርሰን ነኝ። በኋላ ላይ ከ7 ላይ ኦር 8 ላይ በጣም ስራው ቢዚ ካልሆነ በስተቀር ቤት ነኝ እኔ ማታ ማምሸት አልችልም። ማታም ደግሞ ድራይቭ ማድረግ አልመርጥም በፐርሰናሊ ማለት ነው። ብዙ ሴፍ አይሰማኝም እና ጠዋት በነዳ ነው ሞር ኮምፈርት የሚሰጠኝ። ሰው በጠዋት የተነሳው ነው የምሰራው። ኡበር ላይ ያለው ነገር ይሄን ይመስላል። ኦን እናደርገዋለን። ኦልሬዲ መኪናችን ስለሞቀ ኦን ስናደርገው ይሄን ይመስላል። ይሄንን እየጠበቅን የመጀመሪያውን ከመውጣታችን በፊት ያው የመጀመሪያውን ጥሪ ይዘው አግኝተናል። 10 ደቂቃ ነው፣ 5 ብር ከ33። ይህን በማንሳት መውጣት እንጀምራለን ማለት ነው። ከዛ በኋላ እንደ ቢዚነቱ አይተን እንወስናለን ማለት ነው። ይህን ፓሴንጀር ፒክ እናደርግና ይህን ድሮፕ ካደረግን በኋላ የመጀመሪያውን ቤኔፊት ኡበር በመስራቴ ያገኙትን ነገር እነግራችኋለሁ ማለት ነው። አብራችሁን ቆዩ። ፒስ። የመጀመሪያውን ትሪፕ ጨርሰናል። የመጀመሪያውን ትሪፕ ስንጨርስ እነግራችኋለሁ ያልኩትኝ የመጀመሪያውን ቤኔፊት ነው። የመጀመሪያው ቤኔፊት ኡበር በመስራት የምጠቀመው ነገር የምናገኘው ነገር ምንድነው? ፍሌክሲብል ነው። ፍሌክሲብል የሆነ ታይም አለን። የጠዋትም ሽፍት፣ የከሰዓትም ሽፍት፣ ምሳ ሰዓት፣ ኤኒ ታይም ማታም ሌሊትም መስራት የምንችለውን ሽፍት በቀላሉ ማግኘት እንችላለን ማለት ነው። ተማሪም ብትሆኑ የጠዋት ከሆነ ክላስ የምትገቡት ከሰዓት መጥታችሁ መስራት ትችላላችሁ ኡበርን። ከሰዓት የምትገቡ ከሆነ ክላስ ደግሞ ጠዋት፣ ስራም እንዲሁም ከተለያዩ ስራዎች ጋር ላይ ፍሌክሲብል ሆኖ ይሄዳል። የጠዋት ሽፍት ከሆናችሁ የማታ ሽፍት ከሆናችሁ አርፋችሁ ድጋሚ ከሰዓት መስራት የምትችሉበት ነገር አለ። የኡበር ትልቁና ዋነኛው ተመራጭ የሚያደርገው ብዙ ሰውም እየሰራበት ያለው አንደኛው ነገር ፍሌክሲብል መሆኑ ነው። ሰው የማይሰራ የለም እዚህ ኦልሞስት አሁን ትልቅ ፕሮፌሽን ላይ የደረሱት እና ኡበር ተመራጭ ከሚያደርጋቸው ነገሮች ውስጥ አንዱ የፍሌክሲብል ነገር ነው ማለት ነው። እስኬጁሉ እንደ ማንኛውም ሰዓት አብሯችሁ የሚሄድ ነገር ነው። በቃ ጠዋት ቀጠሮ ኖሮባችሁ እንደነገርኳችሁ የተለያዩ ስራዎች ቢዚ ከሆናችሁ ከሰዓት ወጥታችሁ የተወሰነች ነገር ሰርታችሁ መግባት የምትችሉበት መንገድ መሆኑ ኡበርን አንደኛው ተመራጭ የሚያደርገው ነገር ነው። ኦልሬዲ ሁለተኛ ትሪፕን አሌክስን ይዣለሁኝ። ድሮፕ ላርግና ደግሞ ከዛ በመቀጠል የመጀመሪያውን ከኡበር መጥፎ ነገሩ ማለት ነው ዲስአድቫንቴጁን ደግሞ ተመልሼ እነግራችኋለሁ ማለት ነው። አብራችሁን ቆዩ።
ነበረ። አንድ ብቻ ፓሴንጀር አልሰራውም እንደነገርኳችሁ። ላይክ 3-4 ሰዎች አድርሻለሁኝ እዚሁ አጫጭር ነገሮች ማለት ነው። 3-4 ሰዎችን ሰርቻለሁኝ። አሁን ነገር የፈለገው ዲስአድቫንቴጅ ነው። የመጀመሪያው ዲስአድቫንቴጅ አንስቴብል ኢንካም ነው። ላይክ ቋሚ የምትሉት ኢንካም የላችሁም በኡበር ስራ። ዛሬ ጥሩ ሊያሰራችሁ ይችላል፣ ነገ መልሶ ደግሞ ዝቅ ሊል ይችላል እና ቋሚ የሆነ ፕሮግራም የምታደርጉት እንደሌላው ስራ ኢንካም የለም ማለት ነው። ሌሎች ስራዎች አሁን ከሚኒመም ዌጅ 19 ብር ነው፣ 19 ብር ከምናምን ነው፣ 19 ብር ከ50 ምናምን ነገር ነው። እሱን በ8 ሰዓት እያባዛችሁ ቋሚ 19 ብር ከ50 በ8 ሰዓት አባዝታችሁ በቀን ይሄን ያህል ብር አገኛለሁ ብላችሁ ፕሮግራም ማድረግ ትችላላችሁ በሌሎች ስራዎች። ከዛ በሳምንት ይሄን ያህል፣ በወር ይሄን ያህል ወጪ ማለት ትችላላችሁ። በኡበር ግን አታውቁትም። ዛሬ ወይ 300 ብር ያሰራችሁና ነገ 50 ብር ሊያሰራችሁ ይችላል። ወይ ዛሬ 150 ብር ያሰራችሁና ነገ 40 ብር ማምለጥ ትሉ ትችላላችሁ። እና እሱ ከኡበር ዲስአድቫንቴጁ መጀመሪያው ብለው እሱ ነው። መጀመሪያው ትልቁ ለኔ ዲስአድቫንቴጅ ብዬ ፐርሰናሊ ዛሬ አሁን እንዳያችሁት ጠዋት ነው የተነሳሁት። እንደዚህ ከተነሳሁኝ በጣም ቆይቻለሁ እና ጠዋት ነው የተነሳሁት 11 ሰዓት ጀምሬ እስከ ቻልኩት እስከ 10 ሰዓት ላይ። አሁን ለምሳሌ የመጀመሪያው አድቫንቴጅ ያልኳችሁ 4 ሰዓት ላይ ሆስፒታል ቀጠሮ አለኝ። 4 ሰዓት ላይ ኦፍ አድርጌ እሄዳለሁ። ሌላ ስራ ቢሆን ግን አስተማሪ አስፈቅጄ ማም ነገር ነው። አድቫንቴጁም ዛሬ ይሰራል ማለት ነው። 4 ሰዓት ላይ ቀጠሮ አለኝ እና እስከ 4 ሰዓት ነው የምሰራው ዛሬ። ከዛ በኋላ የሚሄድበት ቀጠሮ ቶሎ ከጨረስኩኝ ተመልሼ ወደ ስራው መለሳለሁ። ካልሆነ እዛው ቆይቼ ወደ ምሳ ከሰዓት ላይ ወደ ምሰራው ሌላ ስራ እሄዳለሁ ማለት ነው። እና ኡበር ላይ ቋሚ የምትሉት ኢንካም የለም። እሱ ነገሩ ትንሽ ለኔ ፐርሰናሊ የመጀመሪያው የምሰጠው ዲስአድቫንቴጅ ነው ማለት ነው። ኡበርን እንደ ስራ አሁን ለመጀመር ላሰባችሁ ሰዎች ይሄን አውቃችሁ ብትገቡ ሞር ትጠቀሙበታላችሁ ስለማስብ ነው። ቋሚ የሆነ ኢንካም የላችሁም። ሁሌ ሰንበዲ በሚነግራችሁም ለምሳሌ እኔ ዛሬ 70 ብር ብሰራ አብሮኝ እኩል የወጣው ልጅ 150 ብር ሊሰራ ይችላል። ለሱ የሚጠራለት የተሻለ ሰው ሊኖር ይችላል፣ ወይ ደግሞ የተሻለ ቲፕ ሊያገኝ ይችላል። ለዚህ ቋሚ ኢንካም አለመኖሩ የመጀመሪያው ዲስአድቫንቴጅ ነው። አሁን ሌላ ትሪፕ አንስቻለሁኝ። ይሄን አደረሰን እንመለሳለን። ቶሮንቶን እያያችሁ ተዝናኑ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ዞር ብለን እንግዲህ የተወሰነ ስራዎችን ሰርተን ኦልሞስት ወደ 13 ከስተመር ማም ነገር መሰለኝ አጠቃላይ አድርሼ አሁን ሰዓቱ እንደምታዩት 10 ሰዓት ሩብ ይላል። 13 ደቂቃ አርፍጃለሁ። ትራፊክ ለዞኑ ሰርቼ መጥቻለሁ ማለት ነው። በመጨረሻዎቹን 3 ነገሮች ጥሩና መጥፎ ነገሩን ልንገራችሁና የኡበር ከዛ እንደሰራውኝ ልንገራችሁና 10 ሰዓት ከሩብ ላይ ያው ትንሽ ሌት መሆኔን ለዶክተር ደውዬ ያሳውቃለሁ። ወደዛ ገባለሁ ማለት ነው። ይሄንን መጀመሪያ የጨመርኩት ልጨርስ ብዬ ነው። መጨረሻው አሪፉ ነገር ኮኔክሽን ነው። የኡበር ስራ የተለያየ ሰው እንደመግባቱ በፕሮፌሽናችሁም በኩል ወይ ደግሞ በኤላም በኩል በአይዲያም በኤላም ነገር የሚረዷችሁ ሰዎች የምታገኙበት አሪፉ ስራ ነው። ሌሎች የቅጥር ስራዎች አንድ ቦታ ነው። ከዛ ከስራ ሰርክላችሁ ውጭ ያሉ ሰዎችን የምትጓጉበት ኦፖርቹኒቲ በጣም ጠባብ ነው። ይሄ ግን አንድም እዚህ ሲመጡ ሌላም ደግሞ በኦርደር በምንጠብቅበት ሰዓት ዛሬ ፓሴንጀር ብቻ ስለሰራ ነው እንጂ የምግብ ሾፕ ኤንድ ፔይን የአስቤዛ ገዝቶ ማድረሱን ተራ በምትጠብቁበት ታይም ከብዙ ሰዎች ጋር ኮኔክሽን ትፈጥራላችሁ። ኢቭን ቀጠሮም ደግሞ አፖይንትመንት ደግሞ ሲኖር ደግሞ በቀላሉ መሄድ ትችላላችሁ ማለት ነውና ኮኔክሽኑ ሶስተኛው ምርጡ ነገር ነው ለኔ ማለት ነው። ከዛ በተጨማሪ ደግሞ ሶስተኛው መጥፎ ነገሩ ፊዚካሊም ሜንታሊም የሚያመጣባችሁ በሽታ ነው። ፊዚካሊ ወገብና ጉልበት በጣም ረጅም ሰዓት ተቀምጠን ስለምንኖር በጣም ህመም ያመጣል። አንዳንድ ሰው ወገቡን ብቻ ያመዋል፣ አንዳንድ ሰው ደግሞ ጉልበቱን ብቻ ያመዋል። እኔ ሞር ወገብ ላይ ነኝ የሚያደላኝ፣ ወገብ ሞር ያመኛል። ከወገብ በተጨማሪ ደግሞ ሜንታሊም በጣም ሌዚነስ ያሳድራል ማለት ረጅም ሰዓት ቁጭ ብሎ መዋሉ እና ድራይቪንግ ላይ ብቻ ፎከስ አድርጎ መዋሉ ሌሎች ስራዎችን እንዳንሰራ ወር ደግሞ ተነቃቅተን ሌሎች ነገሮችን ለማንበብም ወር ደግሞ ሌሎች የሚሰሩ ስራዎችን ለመስራት በጣም ሌዚ ያደርጋል። ኢቭን ጂም ራሱ ስፖርት ለመስራት ቤት ሄዶ ኩክ ለማድረግ ምናምን ነገር የተለያዩ ነገሮችን ለመስራት በጣም ነው ሌዚነስ እንትን የሚለው ማለት ነው። ምንድነው የሚባለው የሚያሳድረው ተቀምጦ መዋሉ ማለት ነውና ረጅም ሰዓት ተቀምጣችሁ ተነስታችሁ ለነገር ልስራ ብትሉ ኢነርጂን ታጣላችሁ ማለት ነው። ሶ እነዚህ ሶስቱ መጥፎ ነገሮች፣ ሶስቱን ደግሞ ጥሩ ነገሮች ያልጠቀስኳቸውም ነገር ሊኖሩ ይችላሉ። እናንተ ኮመንት ላይ አሳውቁልኝ እነሱን። ይሄ በዚህ በኩልም ጎድቶኛል፣ በዚህ በኩል ደግሞ ጠቅሞኛል የምትሉትን እናንተ አሳውቁ። ሰው ሁላችሁም እንደምትጠብቁት ደግሞ ስንሰራው የሚለውን አብረን እናያለን ማለት ነው። በኡበርና ሊፍት ነው የሰራሁት። ሶ ጠዋት 5:30 ምናምን ነገር ነው የጀመርነው። ስንት ሰዓት 2 ብር ነው የሰራሁት በኡበር። ከዛ ደግሞ በሊፍት 50 ብር ሰርቻለሁ ማለት ነው። እንደምታዩት የዛሬ ላይ ነው ያደረኩት 112 ብር አጠቃላይ ሰርቻለሁ ማለት ነው። ከጠዋት 5:30 ምናምን ጀምሮ እስከ 14
ከ10 ማለት ነው። በመሀልም እያረፍኩ ምናምን ነገር አጠቃላይ 12 ትሪፕ ነው የሰራሁት። ሶስተኛው ደግሞ የመጨረሻው ነገር በዚህ ስራ ዲስአድቫንቴጁ ትምህርት ላይ ነው። ትምህርት ላይ ያላችሁን አቋም በጣም ያወርደዋል። ምክንያቱም ስራው ብዙ ሪኳየርመንት ሳይፈልግ ጀስት በመንጃ ፍቃድ ብቻ፣ በመኪና የምትሰሩ ከሆነ በመንጃ ፍቃድ ብቻ፣ ያለ መኪና ደግሞ የምትሰሩ ከሆነ ደግሞ ምንም መንጃ ፍቃድ ሳይኖራችሁ በሳይክል ቀጥታ ወደ ቢዝነሱ ስለምትገቡና ብር ሜክ ማድረግ ስለምትጀምሩ ትምህርት ላይ ያላችሁን ፕላን ታሊ ነው የሚቀየረው ማለት ነው። ኢነርጂ አይኖራችሁም። አሁን ላይ እንደውም የስራው ሁኔታ እየተቀዛቀዘ ስለመጣ ሰው ኡበርን ለመጀመሪያ አማራጭ አድርጎ መጠቀም ስላቆመ ነው እንጂ ከአመት 2 ዓመት ከ3 ዓመት በፊት የነበረው የስራ ሁኔታ በጣም ቢዚ ስለነበርና ሰው በቀን ውስጥ ጥሩ ብር ሜክ ማድረግ ስለሚችል ላይ ፕሮፌሽናል ከሚሰራው እኩል ያልተናነሰ ኦልሞስት እኩል ባይባልም ያልተናነሰ በኡበር ብቻ አንዳንዶቹ እንደውም ኢቭን ሞር ይሰሩበት የነበረ ጊዜ ስለነበረ እዚህ ሀገር መታችሁ ተምራችሁ ሎንግ ተርም የሆነ ፕላናችሁን ይቀየርባችኋል ማለት ነውና ወዲያውኑ ወደ ቢዝነሱ ዓለም ትገባላችሁ ማለት አሪፍ የተሻለ ስራ ያገኛችሁ ይመስላችኋል። ግን ከጊዜ ወደ ጊዜ ሰው በመጣ ቁጥር ቢዝነሱን የተሻማው የስራውም አድቫንቴጅ እየቀነሰ ስለመጣ አሁን ላይ ነው አብዛኞቹ ሰዎች ወደ ትምህርት ወደ ሌላ ፕሮፌሽን እያዩ የመጡ ያሉት እንጂ ኡበር ሌላኛው ዲስአድቫንቴጁ የመጣችሁበትን አላማ በማሳቱ ብዙ ሰዎችን በእኔም በሌሎች ሰዎችም ስለማየው ነው። ለመማር ያሰበ ሰው ትምህርቱን አቁሞ ወደዚህ ይገባል። ሌላ ስራ ሰራለሁ ብሎ ያሰበ ሰው ሌላውን ስራውን አቁሞ ወደዚህ ይገባል። ምክንያቱም ሳታስቡት በትንሽ እንደነገርኳችሁ በትንሽ ሪኳየርመንት ብቻ ጥሩ ብር ሜክ ማድረግ ስለምትጀምሩ ለምን ኮሌጅ ገብቼ 2 ዓመት ሃይ ስኩል ገና ገብቼ ማን ነገር 3 ዓመት ማን ተምሬ ይሄን ብር ዞሮ ይሄን ብር ለመስራት ማን ብላችሁ አስቡና ወደዚህ ትላላችሁ። ግን ኡበር ስትገቡ ማወቅ ያለባችሁ የማስበው ኡበር ሎንግ ተርም የሆነ ኢንካም አይሰጣችሁም። መጀመሪያ እንደተናገርኩት ቀን ወደ ቀን የተለያየ ገቢ ስላለው እና ደግሞ አዳዲስ ሰዎች በመጡ ቁጥር በቀላሉ ሪኳየርመንቱ ቀላል ስለሆነ ስለሚገቡበትና ቢዝነሱ ስለሚሻሟችሁ ወደ ትምህርት ወደ ሞዴላ ቢዝነስ ማምን አስባለሁ ብላችሁ ታስቡትን ሀሳብ ያስተዋቸዋል ማለት ነው። በተለይ ደግሞ መኪና ፋይናንስ ካደረጋችሁ በኋላ የመኪና ፋይናንስ ውድ ስለሚሆን ላይ ከ50 ሺህ ከ60 ሺህ ብር በላይ መኪና ስለሆነ አብዛኛው ሰው ፋይናንስ የሚያደርገው ያንን ለመክፈል ሲል በቃ ሌላ ትምህርትም ሳይደርም ምክንያቱም እዚህ ጋር የመኪና የኢንሹራንስ ማሟዎች ስላሉበት እነሱን የግድ ከበር ማድረግ ስላለበት ይህንን ትቶ ትምህርቱን መማር አይችልም። ይህንን ትቶ ሌላ ስራ ማሰብ አይችልም። ሶ ኡበር ሌላኛው ዲስአድቫንቴጁ ባጭሩ በቀላሉ ስለምትገቡበት ሎንግ ተርም ስራ ያገኛችሁ መስሏችሁ ሴፍነት ተሰምቷችሁ እንድትቆዩ ማድረጉ አንደኛው ሌላ ዲስአድቫንቴጅ ነው። ሶ ወደ ኡበር ለመግባት የምታስቡ ሰዎች አንደኛው ይሄንን ማሰብ አለባችሁ። በተለይ ደግሞ አሁን ስራው በጣም በተቀዛቀዘበት ታይም ላይ ውድ መኪና ፋይናንስ ባታደርጉ እመርጣችኋለሁ። ትምህርትን ወደ ደግሞ ሌላ ስራን ሌላ ፕሮፌሽንን ላይ ፎከስ ብታደርጉ ሞር ተመራጭ ነው ብዬ አስባለሁ። ለዛሬ የነበረን ቪዲዮ ይሄን ይመስላል። እናንተም ምን ያልጠቀስኳቸው የተጠቀማችሁበት የተጎዳችሁበት ነጥቦችን ታች ኮሜንት ላይ በማሳረፍ ሌሎች እንዲማሩበት ማድረግ ትችላላችሁ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ሳምንት ቸርን ሰንብት። ዋጓን